በነብያችን የተሰደበ መረጃ አምጡልኝና በዛ ምክንያት አልወያይም ልበለው ፈርቶ ማለት ነው። አልወያይም ልበለው አለ ማለት ነው። አለምዬም ቀጥታለች። ገብታችሁ የዚህ ፎቶ ሰውዬ ያለበትን ገብታችሁ ተመልከቱት ማለት ነው። ከዛ አሁን መወያየት ሲያቅታቸው ውስጣቸው ያለ ይሄ መንፈሱ አለ አይደለ? የጥላቻ መንፈስ የመግደል ደም የመምጠጡ እንትኑ ማለት ነው። ሃይ እንትን ስላላቸው ይሄ ፍላጎቱ ስላላቸው ያንን ሊያደርጉ ተመልከቱ። ይሄንን አሁን ምን እንደሚል ተመልከቱ። ልጁ ማለት የዚህ ዘመን አቡጀህል ነው እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ የባለጌ ቃንዴ ውሸታል ካለ ኑ ንገሩኝ ሲል ቀጥይ የትዮሽ ሰማቸውና ከዛ እንትን ጠልቤ ነበርና ይቅርታ የእዩትና የዚህ ዘመን አቡጀህል ነው እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡጀህል የዚህ ዘመን አቡጀህል እፎይ የተባለ የበሰበሰ ባለጌ ልጆች 12 ዓመትና 13 ዓመት ህጻናቶች ናቸው። አብዱራህማን ብን አውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ። በቀኝ በኩል መጣና ነካ ያደረገኝ አንዱ ዝቅ ስል የሆነ ህጻን ልጅ ከቁመቱ በላይ ሰይፍ ይዟል። ያም ያለኝ አጎቴ ወይ አቤት የታለ አቡጀህል ብሎ ጠየቀኝ አለ። ምን ታደርገዋለህ አቡጀህል ብዬ ስጠይቀው ነብዩ ተሳደበ ሲባል ሰምቻለሁ አለ። እዩ ስሙ የ12 ዓመት ህጻን ልጅ ታዲያ ምን ታደርገዋለህ? ነብዩን ተሳድቦ እንዴት በህይወት ይኖራል አለ። ወገለዋለሁ አለ። ይኸውልህ እዛ ጋር አለው አቡጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር። ይኸው እዛ ጋር አለው። ከዛ እየሮጠ እሱን ልክ መልስ እንደሰጠሁት በዚህ በኩል በግራዬ በኩል ቀሰቀሰኝ። አንዱ እግሬ ነካኝ። አጎቴ ሆይ አቡጀህል የታለ አለኝ። የዚህ ልጅ ታላቅ ነው። ምን ታደርገዋለህ? ለምን ፈለገው? ነብዩን ይሳደባል። እገለዋለሁ አለ። ከዛ አሳየሁት ለእሱን ማለት እየተሽቀዳደሙ በሰይፍ አቡጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለቱ። ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል። ገደል ነው እያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና እንግዲህ እዚህ ጋር እንደሰማችሁት እቀጥለዋለሁ እና እንደሰማችሁት ምንድነው በደንብ እንዲገባችሁ ማለት ነውና እነዛ ሰውዬ አንድ ሰውዬ ነበር አቡጀህል የሚባል ማለት ነውና ነብዩን ተሳድቧል ብለው እንትን አሉት ማለት ነው። ተሳድቧል አሉና ይገደል የሚል አስቀመጠ ማለት ይገደል ግዴታ መገደል አለበት ብለው እነዛ ሁለት ሰዎች ልጁን ገደሉት ማለት ነውና ገደሉትና ከዛ እንግዲህ መሐመድን ተሳድቧል ብለው ማለት ነው። ይሄ በመሐመድ ዘመን የነበረ ታሪክ ነው። ይሄ የእውነት ሪል የሆነ ነገር ነው እያወራ ያለው ማለት ነውና ገደሉትና ማለት ነው። ከዛ እኔ መሐመድ ምን ይላቸው ይሆን ብዬ እንደው እየጠበቅኩት ነበር። ይሄ ነገር ከዚህ በፊትም በእርግጥ ወንድሞቻችን አንስተውታል። ሲያነሱት እናንተ የሙስሊም ጠሎች ምናምን ብለዋቸዋል። ዛሬ ግን በውስጣቸው ሲደገምላቸው ስሙ። ከዛ ስሙ ምን እንደሚል አነ ቀተልቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላላህ ይላል። ይህም እኔ ነኝ የገደልኩት። እስቲ ሰይፋቸውን ስጡኝ አሉ። ያላንተኛ ሰይፋቸውን ሲያዩ ሁለቱም በደም ተለውሷል። ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ እና ደስ አላቸው ነብዩ። ተመልከቱ ምን አለ? እኔ ነኝ የገደልኩት ይባባላሉ። ሁለቱ ያ ሰውዬው ነው የገደሉት ማለት ነው። እና መሐመድ ጋር አመጡትና ያ ሰውዬን እኮ አንተ ሰደበ ሰውዬ እኮ ገደል ነው አሉት ማለት ነው። ሲሉት መሐመድ እስቲ ሊያው ሰይፋችሁ መጀመሪያ ላይ ሰይፍ የተገደለበት ሰው ሰይፍ ማለት ነውና የሰውየው ደም አለበት ሰይፉ ላይ የሁለቱም ደም አለበት። ኦኬ ደም አለበት። ከዛ በኋላ ደሙን አይቶ ማሻአላህ አለ። ተመልከቱ የሰው ደም በቢላ ላይ ሲያይ የሰው ደም ሲያይ ደስ አለው። ውስጡ ያለው መንፈስ ረካ ማለት ነው። ረካና ከዛ በድጋሚ ሰይጣን አይደለም ውስጥ ያለው ተጠራጠረና ከዛ በኋላ ያለው ስሙ ግን ይሄ የዚህ ኡመት ፊራውን የሆነ አቡጀህል መሞቱን እጠራጠራለሁ። ማን ያረጋግጥልኛል? እንግዲህ መሞቱን አሁን እንደዛ ገድለናል ብለው
በዛ ላይ የገደሉበትን ደግሞ ይሄ እንትን ይዘው ማለት ነው ምንድነው የገደሉበት ሰይፍን ደም እንዳለው አረጋግጦ ማሻአላህ ብሎ ደስ ብሎት ግን እጠራጠራለሁኝ እሱ መሞቱን እጠራጠራለሁ ኦኬ መሞቱን እጠራጠራለሁ አላቸው። ከዛ በኋላ ምን እንደሚያደርግ ስሙ ያ ረሱላህ እኔ አረጋግጣለሁኝ አለ። አቡ ጀህል መሞቱን እኔ አጣራለሁ አለ። ፈለገ እዛ ጦርነቱ ላይ ከሩቅ ይታያል ከነግዝፈቱ እዛ ተገኘ። ከዛ ሄደ ሰይፉን ይዞ አብዱላህ ብን መስዑድ አንተ የአላህ ውሻ አለ። አላህ እያለ ለመጨረሻ ነው ያደረገ። ነቢዩን ነክቶ ሰላም የሆነ ሰው የለም የለም፣ ወላሂ የለም። አንተ የአላህ ውሻ እያለና አላህ እንዳደረገ እግርህን ከጭንቅላቴ ላይ አንሳል ጥጋባቸው። አንተ እኮ እግርህን እኮ ጭንቅላቱ ላይ ያደረገው ሰው እኮ የመካ ቁረይሾች እኮ የበላይ የሆነ ሰው ነው ላይ ነዋል። አንገቱን ቆረጠውና እንደ ውሻ እየጎተተ ነቢዩ ጋር ይዞ ተመልከቱ ምን አለ እንግዲህ አረካም ተጠራጠረ መሐመድ ማለት ነው። ከዛ ሲጠራጠር ምን አደረገ? አይ አንገቱን ቆርጣችሁ ይዛችሁልኝ ነው ብሏቸዋል። እና ያ ረሱላህ ምንም ችግር የለውም ምንም ችግር እንግዲህ የእንስሳ አንገት እንኳን ሲቆረጥ እንዴት ነው የምንሳሳው? እንዴት ነው ለእንስሳ የሚሳሳ ልብ ኑሮን እንዴት ነው ለሰው የሚራራ እንኳን ለሰው ማለት ነው የሚራራ ልብ የማይኖረን? እና መሐመድ ምን አለው? አይ አረካም ማረጋገጥ ስለሚፈልግ ምን አመጡለት? የሰውየውን አንገት ይዘው አመጡለት፣ ቀንጥሰው ማለት ነው። ኦኬ ያ ሰውዬ ገለውታል እኮ ግን አንገቱ አልተለያየም ነበረ። አንገቱ እንዲለያይ ያደረጉት ማለት ነው። ኦኬ እንዲለያይ ያደረጉት ምን አርደው ማለት ነው እንግዲህ አርደው አንገቱ እንዲለያይ ያደረጉት። ከዛ ስሙ ይዘውላቸው መጣ። ይህንን አላህ ገላገለናል። ይህንን ገላገለን አላህ። አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው። ነብዩን የሚሳደቡ እና በቃ ያ ሰውዬ አርደው ማለት ነው አንገቱን ይዘውላቸው ሲመጡ መሐመድ ደስ አላቸው ነው ማለት ነው። አሁን ደግሞ በዚህ ዘመን ያሉ ሰዎች በዚህ መሐመድ በሰራበት መልኩ እንዲያልፉ አላህ ያድርጋቸዋል። አውሬ እንደሆኑ ተመልከቱ። እኔ የምር ማለት ነው እነዚህ ሰዎች ናቸው የምትሉኝ ሰዎች እኔ ጤነኛም ራሱ አመስሉኝ። የምር እነዚህ ሰዎች ጤነኛም አይደሉም። ለምን ጤነኛ እንደማያደርጋቸው ታውቃላችሁ? የሰውየው ፍቅር አሳብዷቸዋል። አንድ በሉ። ሲቀጥል ደግሞ እኔ እንደዚህ ማለት የሰው ደም እስከ መጠጣት ድረስ የሚደርሱ ሰዎች ኦኬ መሐመድ እንግዲህ ነብይ ነው ብላችሁ የምትከተሉት ሰው ጥሩ ነገር ካልተገኘበት እኔ አሁን ይሄ እየሰማሁኝ ማለት ነው እስልምና እንዴት ሊቀበል እንዴ? ሰው ገለነዋል እያለ ለዛ ሰው ለሰደበ ሰው ምህረት ማድረግ ሲገባው አንድ ሰው ተሰደበ። ጳውሎስ የሐዋርያ ስራ ምዕራፍ አንድ ተነስተቀስላችሁ የሐዋርያ ስራ ነው የሚተርከው። ስለነ ጳውሎስ የህይወት ታሪክ የሐዋርያ ስራ ነው የሚተርከውና ሲተርክ ይሰደባሉ፣ ይመታሉ፣ ተቀጥቅጠው ደማቸው እስከ ማፍሰስ ድረስ ተደርሶ ማለት ነው። ግን በወህኒ ቤት ተጥለው እዛውም ደግሞ ወህኒ ቤት ደግሞ የተጣሉት ይሄ የሆነ ነገር ጥፋት አጥፍተው ምናምን አይደለም የተጣሉት አይደለም ሰው ገሎ ማለት ነው የሚጣሉበት ወህኒ ቤት ነበር እነ ጳውሎስ የተጣሉት ማለት ነው። እዛ ውስጥ ጨለማ ውስጥ ተጥለው እግዚአብሔር አምላክን ያመሰግኑ ነበር ጳውሎስ እና ሲላስ ማለት ነው። እግዚአብሔርን ያመሰግኑ ነበር። ኦኬ ተሰድበው ተመተው መከራ ደርሶባቸው ደማቸው እየፈሰሰ ኦኬ ያመሰግኑ ነበር። በዛ ላይ ደግሞ ጳውሎስ ራሱ መተውት ማለት ነው መተውት ከሀገር አስወጥተው ማለት ሞታል ብለው ማለት ጥለውት ነበርና እግዚአብሔር ደግሞ ሐዋርያቶቹን ስለሚጠብቅ በመንፈሱ እገዛ ምን አደረገ? ጳውሎስ ትቷቸው ከሀገር ወጥቶ ሌላ ስብከት ጀመረ። ይሄ ሰውዬ ተሰድቧል ተብሎ እንግዲህ መሐመድ የተባለው አካል ተሰደበ ተብሎ አንገቱን ቆርጣችሁልኝ ይዛችሁ ዋው አሜዚንግ። እኔ አሁን ይሄን እየሰማሁኝ እንዴት ነው እስልምና መቀበል የምችለው? እኔ እስልምና ቀበለው መሐመድ ስለተሰደበ ብቻ ማለት ነው ስለተሰደበ ብቻ የሰው አንገት አስቆረጠ እየተባለ የሚሰበከው ስብከት እስልምና እንዲቀበል አንድ ሰው ያደርገዋል ወይ? ሃይማኖት የለሽ መሆን አይሻልም ከእስልምና ከመቀበል? እንደው ሌላ ሃይማኖት እንኳን ክርስትና ባይኖር ራሱ እኔ እስልምናን ተቀባቢ ብትሉ እንዴት ነው የምቀበለው? እንደዛ አይነት ንግግር የሰማው አንቺ ወንድምሽ ቢሆንስ ነገርየው ሱራ 15 ከምንድነው ቡኻሪ 15 ላይ ከእናትህ ከአባትህ ከልጅ በላይ አስበልጦ ያልወደደኝ ሰው እምነት የለውም ማለት ጭራሽ ማለት ነው ጭራሽ። ታዲያ ይሄ ሰውዬ እንዴት አመልኩት? ይሄን የሰማ ክርስቲያን
ዛሬ ላይ አሁንም ተኝቷል። ኦኬ ሶ እንደዚህ መሐመድን የሚሳደቡ ሰዎች ምን አለ በዚሁ መልኩ እንዲያልፉ ነው የምንፈልገው አለ። ኦኬ በዚህ መልኩ እንዲያልፉ ነው የምንፈልገው። እኔ እነዚህ ሰዎች አይደለም መሐመድ ተብሎ እውነት ነብይ ቢሆን እውነተኛ ነብይ ቢሆን ለሰው የሚራራ መንፈስ እኮ እንድንራራ ሮሜ ጸሐፊ ብርሃናም ቅዱስ ጳውሎስ ያ መንፈስ የሚያግዝ መንፈስ ነው የተባለው። ኦኬ እኛ እንድንራራ ኦኬ የሚያግዘን መንፈስ ነው እኛ ውስጥ ያለው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ አይደል ያለው እንዴ? የሚራራ ነው ፈጣሪ እንድንራራ ያደርገናል። ይሄ ጌታ የመጣ ነው እውነተኛ መንፈስ ነው አይደለም። ጳውሎስ ነገረን እኮ ጌታ ኢየሱስ በስጋ እንደመጣ የማያምን መንፈስ ከእግዚአብሔር አይደለም አይደለም። ዮሐንስ ነው ጳውሎስ ከእግዚአብሔር አይደለም። ኦኬ ጌታ ኢየሱስ በስጋ እንደመጣ ሰው ሌላ መንፈስ አለ። ምን አይነት መንፈስ? የአጋንንት መንፈስ። ኦኬ ጌታ ኢየሱስን የሚቃወም የእግዚአብሔር መንፈስ የሚቃወም ሰው ምን አሉ እነሱ? እነዚህ ሰዎች ምን ይላሉ? አሜን። ተመልከቱ። ልክ የአቡ ለሀብ ልጅ ቀጥል እንጂ ኦኬ ነብዩን ተሳደበ። ዛሬ እሱ ሊያመጣ ሰው 400,000 ብር ይሸለማል። 400,000 ብር ይሸለማል አለ። የሰው ልጅ እግዚአብሔር አንድያ ልጁን ልኮ ዓለምን እንዲሁ ያዳነን አይደለ? በሚያምር ፍቅር ራርቶልን አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወደደ ነው የተባለው። እንዲሁ ማናችንም ያለ ስራችን ነው እንዲሁ ወደደን። ማንም በሰራው ጽድቅ አይደለም፣ ማንም በሰራው ስራ አይደለም። እንዲሁ ወዶ አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወደደ ነው የሚለው። ኦኬ እንዲሁ ነው ወደደን። ከፍለነው ወይ ደግሞ ሰው አርደንለት ምናምን ነገር አይደለም። ሰው ስላርሻ አጸድቅም፣ ሰው ስለገደልክ አጸድቅም። ኦኬ በጣም ነው የሚያሳዝነው። እኔ በጣም አዝኜባችኋለሁ ሙስሊሞች፣ ይሄ መሐመድ የተባለው አካል ስለምትከተሉ ያሳዝናል የምር። ሰላም እንዴት ናችሁ? ሰላም ክርስቶስ ለኔም ለእናንተም ይብዛላችሁ። ባሮኬ ሰላም ናችሁ? እንዴት አለ ዮባ? ሰላም ነው ወይ? እንዴት ነህልኝ? አማን ነው? ሰላም ነው አለው። እግዚአብሔር ይመስገን። እንግዲህ እህታችን ስታሳየን ነገር ነበረና የኔና የእናንተ አምላክ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊይዙት እንኳን ሲመጡ ያ የመቶ አለቃውን ጆሮ ጴጥሮስ ሲቆርጥ ጴጥሮስ ወይ ሴፍን ወደ ዘገባ መልስ፣ ሴፍን የሚመዙ በሴፍ ይሞታሉ። ዛሬም ሴፍ የሚመዙ ሰዎች ለዛሬው ሊመስላቸው ይችላል እንጂ በሴፍ ይሞታሉና የኔና እናንተ አምላክ ግን ለሚገሉት ለሚሰድቡት ሰዎች እንኳን ፊት እንደምንም እንደማያደርግ እንደ ቸለተኛ በግ ዝም አለ ይላልና እኛን ሊያድን እኛን ሊፈውስ እኛን ወደ ህይወት መንገድ ሊያቀናን ወደ መንገድ ከሞታችን ሊያጠፋልን የራሱ የኛን ሞት እሱ ሞቶልን ህይወት የሰጠን አምላክ ነው የምናመልከውና ይሁ ሁላችሁም እዚህ ውስጥ ያላችሁ ሙስሊሞችም ክርስቲያኖች የሆናችሁትም ሰዎች በደንብ አድርጋችሁ እንድታስተውሉ የምንፈልገው የምናመልከው አምላክ ህይወት የሚሰጥ እንጂ ስለሱ ሰዎች ተናግረው የሚሞቱ አይደለም። ሰዎች ስለ ክርስቶስ የተናገሩ ስድብ የተናገሩ ሰዎች መግደል ቢሆንማ ዛሬ አይደለም ጻፍት ፈሪሳውያንና እነ ቄሳር ይሞቱ ነበር። ዛሬም ስለ ኢየሱስ ክርስቶስ ያው ሁሉ እና አህመዲን ጀበል ያን ቅርሻት የሆነ መጽሐፍ ሲጽፉ ዝም ያለው እንደናሱ ወተን መፎኮር እንደ ይያዙልን ለህግ ይቅረቡልን አላለም። ዛሬ አይደለም አይደለ ይሄ መጽሐፍ የተጻፈው ስንት መጽሐፎች አሉ አይደለ? ወደ 15 መጽሐፍ አለ እኔ ብቻ ማውቃቸው ስለ ክርስቶስ ኢየሱስ ላይ የተጻፈ መጽሐፍ ቅዱስ ላይ የሌለ የራሳቸውን ሐሳብና ስድብ ቃላቶችን የተጻፉበት። ቅድም አንተ ያስገባው ልጅ ነበርና እፎይን አውግዘው ከእፎይ በፊት እኮ መጀመሪያ የተናገሩ ሰዎች የራስን ሰዎች አውግዘ ስለኛ እምነት አትናገሩ ብትል ችግር የለውም። በአውዳችን በስርዓቱ ልናስተምር እንችላለን፣ ወይም ደግሞ በንጽጽሩ ልንናገር እንችላለን። ቅድሚያ ግን የራሳችሁን የተጻፈውን በትክክል የተደረገውን እፎይ ቲክቶክ ላይ ነው የተናገረው። እስቲ ሁላችሁም ሙስሊሞች የሆናችሁት ራሳችሁን ታዝቡ።
መስጊዳችሁ ውስጥ ሼኪያችሁ ኡስታዛችሁ ተቀምጦ ስለ ክርስቲያን እየተሳደቡ የሚውሉትን የእናንተ ሲሆን ቅዱስ የኛ ሲሆን እርኩስ የሚሆንበት ምንም ምክንያት የለም። ይሄን ለሙስሊም ወንድሞቶች ማስተላለፍ የምፈልገው ራሳችሁ ቁርአናችሁን ይዩ፣ አንብቡ፣ ተርጉሙና በምታውቁ ቋንቋ አንብቡ። ከዛ በኋላ ነው መናገር ያለባችሁ። ማፈርም ካለባችሁ በራሳችሁ መጻፍ እንጂ እኛ ጋር የተናገሩ ሰዎች ላይ ይህን ቃላት ላነበቡ ሰዎች ላይ ዛቻ፣ ግድያ፣ 400,000 ብር እንከፍላለን ማለቱ ሌላ ዛሬ አንድ እፎይ ቢሞት 1000 እፎይ ትፈጥራላችሁ እንጂ ምንም የምጠቅሙት ነገሮች እንደሌለ በዚያው አጋጣሚ ምክር ወንድማዊ ምክር የሚገልጽላችሁ እፈልጋለሁ። ሌላው ደግሞ ክርስቲያኖች በጣም ብዙ አሁን የሰሞኑን እያየን ያለ ነው ክርስቲያን ወንድሞች አላችሁና በነገራችን ላይ እናንተም አለማወቃችሁ እንጂ ሰው ልጅ ስለ ያ ሁሉ የሚነገረው መጽሐፍ ቅዱሳዊ ላይ የሚነገረው ወንድም አጠገብ ያለው ጎረቤት ያለው ሙስሊም መንካት አይደለም። እነሱ ቀድሞ የተናገሩት ቃላቶች መልስ መስጠት ነው እንጂ እኛ ሙስሊም ጠልተን አሁን ብዙውን ጊዜ በቲክቶክ ላይ የሚነገረው ነገሮች የሙስሊም ጥላቻ ሳይሆን አስተምሮቱን ነው እየተናገርን ነው። ሙስሊም ሰው ነው። ፎይም ከዚህ በፊት ሲናገር ነበር። ሙስሊም ሰው፣ እኛ ሰው አንጠላም። የትኛውም እምነት ይከተል ሰው አይጠላም፣ ይከበራል በሰዋዊው። ለምን? የፈጠረው እግዚአብሔር ስለሆነ ባሪያውና በአምሳሉ ሁሉንም ሰው የፈጠረ ስለሆነ ሁሉንም ሰው እኩል ነው የምናከብረው። የምንናገረው አስተምሮቱ ትክክል አይደለም። አስተምሮቱ ትክክል አይደለም ስንል ደግሞ አስተምሮቱ ለራሱ በክብር ነው እኮ። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሰው በጥላቻ የተናገረበት ቦታ ልታመጡ አይችሉ። የእናንተን ግን ሺዎች ልናመጣ እንችላለን በየቦታው በየሰዓቱ። ስለዚህ ክርስቲያን የሆናችሁ ሰዎች ቆም ብላችሁ ጥላቻ ሳይሆን እውነትን እየተናገርን መሆኑ የተጻፉና የተደረጉብን ነገሮችን ቆም ብላችሁ ብታዩ ለምታሽቃብጡ ሰዎች ነው ይህን ጉዳይ የምናገር የምፈልገው። ከሰው ጋር መኖር ይቻላል። ከሰው ጋር የምንኖረው በምንድን ነው? በፍቅር የእሱ ነገሮች በማክበር ሲያከብ ጎረቤትህ ሲያከብርህ ታከብረዋለህ። ጎረቤትህ የሚያኮርፍህ ከሆነ አንተ በግድ አታናግረው። ጎረቤትህ የምሳደብህ ከሆነ አንተ መቼም ወይ ትተህ ነው የምትሄደው። መልካምን ክፉን በክፉ አትመልሱ ስለሚል ግን አስተምሮቱን መግለጥ አስፈላጊ ነው። ሐዋርያቶችም ከዚህ በፊት ሲያስተምሩ የነበሩት አስተምሮታቸውን መጥፎ የሆነ አስተምሮቻቸውን እየገለጡ አባታችን አባ ተክለ ሃይማኖት ብንመለከት የባዕድ አምልኮ በደንብ አድርገው እምነታቸውን ገልጠው ሰዎች ከባዕድ አምልኮ ወደ እግዚአብሔር እንዲመጡ ሲያደርጉ ነበር። ዛሬም ትክክል ያልሆኑት ከነሱ ራሱ ከተጻፈው ከነሱ በሚያምኑበት ይሄ ነገር የኔ ቃል ነው ይሄ ለሚያምን ቃል ነው ከሚሉት ነገሮች አንብበው አስረድተው ነው እንጂ የተናገሩት ሌላ አዲስ ያመጡት አንድም ቃላት እንደሌለ በዚያው አጋጣሚ እንድታውቁ። እኛ ደግሞ ምን አይነት አምላክ እንዳለንም እንድንረዳና ወደ እግዚአብሔር ከዚህ በላይ እንድንቀርብ በሩቅ ያለነው ሰዎች ወደ እግዚአብሔር እንድንቀርብ በእውነት መንገድ ላይ መሆናችንን እንድትረዱና እንድታውቁ መጽሐፍ ቅዱሳችሁንም ደግሞ በደንብ አድርጋችሁ እንድታነቡ በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ሰው በእግዚአብሔር ጋር ሲኖር የሚኖርለትን ጉዳይ በደንብ ማወቅ አለበት። እኔ ምንድን ነው ማመልከው? ዛሬ አንዳንዶቻቸው ገብተው ግራ ሲጋቡታ ያላችሁ አይደለ? ምን እንደሚያመልኩ ሁሉ ማያውቁ ወይም ደግሞ በስሜት የሚጓዙ ሰዎች አሉ። እኛ በስሜት አይደለም መጓዝ አለብን፣ በአስተምሮቱ ነው መሄድ ያለብንና እኛም መጽሐፍ ቅዱሳችን በደንብ አድርገን እናንብብ። ስናነብ ማንም መጥቶ እኛ ላይ ብዙ ነገሮች ሊያደርጉ አይችልም። ይሄን ነው ወንድማዊ ምክሬን የማስተላልፈው። ሙስሊም ወንድሞች ግን ደግሜ የምነግራችሁ ራሳችሁን መጽሐፍ ራሳችሁ አንብቡ፣ ራሳችሁ ወቁ ቃሉ ምን እንደሚል ቁርአኑን ብቻ ወይም አረብኛውን ብቻ ሳይሆን አማርኛው ምን እንደሚል በምታውቁት ቋንቋ ተፈቶ ብትሰሙ መልካም ነው ማለት ፈልጋለሁ። አመሰግናለሁ። ባሩኪ እሺ፣ እናመሰግናለን ዮባዬ። ዴቪዬ ቀጥል። ቤተሻይ ቃልት ያሰማልን። እሺ ቅመሚት። እሺ ባሮኪ አመሰግናለሁ። ቃልት ያሰማልን። ወንድም እህቶች አይ ቲንክ ባሮኪ ባለሳሳት የወንድ ልጅ ብልት መሳም ይችላል የሚለውን ሐዲስ ነበረ ሙስሊም ወንድማችን ሊያወጣ የነበረው እሱ የተሳሳተ ሐዲስ ነው የሚል የተሳሳተ ሐዲስ ነው ብሎ ሊያወጣ የነበረው የእንትን ነበረ። እንግዲህ አይሻ የሚንጠባጠበውን ማለትም የዘር ፈሳሹን እንግዲህ አንጠባጥብ የነበረውን እርሱን ትፈቀፍቅለት እንደነበረ የተሳሳተ ነው ብሎ ነበረ ሊያወጣ የነበረው። ሲጀምር ግን እንትን ነው የተሳሳተ እንትን ላይ ነበር ሄደው።
ሲጀመር ሱና ዶት ኮም ወይ ደግሞ ሀዲስ መጽሐፍ ላይ አይደለም። ሲጀመር ሀዲሱ በእንደዚህ አይነት መልኩ አይደለም። እነዚህ ሰዎች የማያውቅ ሰው ወይ ትንሽ ምንም አንደርስታንዲንግ የሌለው ሰው ፎልስ ሀዲስ የሚል ይዞ መጥቶ ከየት እንደተጻፈ ሁላ የማይታወቅ መጽሐፍ ይዞ መጥቶ በዛ ሊሸውድ ነበረ። ለምን ከኛ ጋር አልሞገተም፣ ለምን ሮጦ ወጣ የሚለውን ያው ለእናንተ ለተውላችሁና ሀዲሱን ግሬዱንም አይ ቲንክ ማሳየት ስላለብን ላሳያችሁ። አይሻ ምንድን ነው አክቹሊ ያው ከዛ እንኳን አይሆንም ብያለሁ። ቀጥታ እንትኑን አውጥቶ ማሳየት አለበት። ቪዲዮን ሲያሳይ የተጠቀሰውን ክፍል እናየውና ራሳችን ቁርአን ላይ ቼክ ማድረግ ያለብን ከሆነ ሐዲስም ላይ ከሆነ ራሳችን ቼክ እናደርገዋለን ስለው እንትን አለ። ለማንኛውም ይሄኛውን አሁን የሚያሳየን እንግዲህ እዚህ ውስጥ ላላችሁ ሙስሊሞች እንደው ልብ ያለው ልብ ይሏል ነው የሚባለው አይደል? እና አንድ ወንድማችን እንግዲህ የቀደመ የገባው ሙስሊም ወንድማችን ምንድን ነበር ያለን? አይ ኖ በፍጹም እፎይ በሁሉም ቪዲዮ ተሳስቷል አለ። አንደኛ ይሄ ራሱ ምንድነው ሌላ ትልቅ ስህተት። እፎይ የተናገረውን በመጽሐፍም ማሳየት ይቻላል፣ በቪዲዮም ደግሞ ሌሎች ኡስታዞችም ሲናገሩት ማሳየት ስለሚቻል ማለት ነው። አንደኛ ይሄ ስህተት ነው። ሁለተኛ እንግዲህ አይሻ ትፈቀፍቅለት ነበር የሚለውን ክፍል በፍጹም ነው ያለው። ኦኬ እሺ፣ አሁን እንየው እስኪ ማስረጃ። መልካም እሺ፣ አንድ እሱን፣ ሁለት ደግሞ እንግሊዘኛው ምናምን ነገር ትክክል አይደለም ምናምን የሚሉት ነገር አለ which is ሲያፍሩበት ሲያፍሩ ሲሸማቀቁ የሚያመጡት ሐሳብ ነው። ይሄ ምን ይላል መጽሐፉ? ያው ምን ይላል መሰላችሁ? መጽሐፉ ነው አማዞን ላይ ይገኛል። ትራንስሌሽን ኦፍ ዘ ሚኒንግ ኦፍ ሰሂህ አልቡኻሪ አረቢክ ቱ ኢንግሊሽ ቮሊዩም 1 ትራንስሌትድ ባይ ዶክተር ሙሐመድ ሙሺን ካህን ዳሩሰላም ይልና ማለት ነው። እዚህ ጋር በደንብ ይውልኝ። ዳሩሰላም ፐብሊሸር ኤንድ ዲስትሪቢዩተርስ ሪያድ ሳዑዲ አረቢያ። ጋይስ ሪያድ ሳዑዲ አረቢያ። ይሄ በሳዑዲ አረቢያ እውቅና ታትሞ ትክክለኛ ሰሒህ የሆነ ሐዲስ ተብሎ ወደ እንግሊዘኛ ተርጉሞ ያመጡት ናቸው። እነዚህ ሰዎች እንግሊዘኛም አረብኛም እዚህ ጋር መጥተው ከሚቀባጥሩ ሰዎች በላይ እውቀቱም ችሎታም ሁሉም ነገር ያላቸው ሰው ናቸው። ልሂቃን ናቸው። በዶክትሬት ደረጃ ይመጥናሉ ተብሎ ቃል በቃል የተረጎሙ ሰዎች ናቸው እንጂ እፎይ ወይ ደግሞ እዚህ ጋር መተም የምናነበው ሰዎች የተረጎሙ ነው ወይ ጎግል ትራንስሌሽን ትራንስሌት ያደረገው አይደለም። አይ አረብኛ እኮ ምናምን ብለው አረብኛ ውስጥ ሊደበቁበት ይፈልጋሉ። ይሄ በሳዑዲ አረቢያ ኢምቢሊየንስ ዓለም ላይ ያለ ሙስሊም እየተሳሳተ ነው ማለት ነው ጋይስ። ዝም ያሉት ገደል እየገባ እምነቱን ለቆ እየወጣ በእነዚህ ሐዲሳት ምክንያት ኢምቢሊየንስ እየተሳሳተ ነው ማለት ነው። ሳዑዲ እያሳሳታችሁ ነው። ሄዳችሁ ከነሱ ጋር ነው መነጋገር አንደኛ ነገር ያለባችሁ ማለት ነው። ወደ ሐዲሱ ልሂድና ላሳያችሁ ስለ መጽሐፉ ይሄን ያህል ካልን ማለት ነው። ካሁን በኋላ እኮ በነገራችን ላይ ከኡስታዝ አቡ ሃይደር ጋር የተወያየች አንድ እህት አለች እና አረብኛው ላይ እና አረብኛ በዲክሽነሪው ማጠናች አረብኛ የምታውቅ ልጅ አለች። አሁን በቅርብ ትናንትና ነው የመጣችው። አሁን አረብኛ ላይ ምናምን መደባበቁ ራሱ የለም። ካሁን በኋላ ምናችሁ ጉዳችሁ ሊፈላል። ከፈ የእሳት የሆነች ልጅ ማለት እፎይ በእንግሊዝኛው በምናምን አይደለ፣ እሷ ደግሞ በአረብኛ እሳት የሆነች ማለት ነው። የሆነች ልጅ መጥታለች እና እናስተዋውቃችኋለን። ትናንትና አወርተናታል። ትናንትና ነው የመጣችው። ከአቡ ሃይደር ጋር የተወያየች ነው። ቴሌግራም ላይ ለብዙ አመት የሰራች እህታችን ናት እና አረብኛ ውስጥ የምትደበቁት ምናምን ነገር ከአሁን በኋላ የለም። ምን ጉድ እንደሚወጣችሁ እናያለን። ቀጥለን አንቺ ቀጣፊ አቡ ሃይገራት ወይ አቡ ሃይደር ወይ አበባ ነው አቡ ጂኒ ነው እንጂ ምን ወንድሙ አይደለ እንደ ጂኒ ገና አለን እንጂ ሃይደር ነው። አበባ ነች ቤቻ። አሁን ትናንትና ተቀብለናታል። ከዛ ሳቴ በቃ አሁን አረብኛ ምናምን መደባበቁ ምናምን የለም ካሁን በኋላ አንዱ ነገር ስለምታውቅ እሷ በቃ ያልቅላት ነው ዘንድ እኛም ሰዓት ነው የምንሆነው። ከዚህ የበለጠ ሰብሩ ሁሉ ነገር እያመጣን እናጋፍጣችኋለን። ያ እንደዛ ነው ያለው ነገር። አንድ ጊዜ ሐዲሱን ላውጣውና አብቲ መታለች። ያው ትላንትና አግኝተናታል። ስላገኘናት ደስ ብሎናል። ከዚህ በኋላ እንሰራለን። በደንብ ነው የምንሰራው። እንደ በፊቱም አይደለም። በደንብ ተጠራክረን ነው የምንሰራው።
ብዙ ነገሮችን እናወጣለን። በነብዩ ስነ ምግባር ማታፍሩ ከሆነ ፎይ ዋሽቷል ማትሉ ከሆነ ነው አንድ ጊዜ ሐዲሱን ላውጣው። ይቅርታ በጣም ትንሽ ኔቱ አስቸጋሪ ስለሆነ ነው እኔ ጋር ሌት ያደረገብኝ። ግን ኮፒ ሊንክ አድርጉ። ቤት ውስጥ እየገባችሁ ኮፒ ሊንክ አድርጉለት ለእሱም። ያው እስልምና ሲባል በቃ ሁሉም ሪፖርት ነው የሚያደርገውና ወደ ሊንኩ ወደ ራሳቸው ግሩፕ ምናምን ስለሚልኩ ክርስቲያኖች እኛም የምንፖስተው ፖስት ሌሎችም ወንድሞች የሚፖስቱት ፖስት ዝም ብሎ አይደለም፣ በቀላሉ አይደለም የሚሰራው። ማለት ቪዲዮ እየፖስቱ ያሉት ማለት ነው። እያንዳንዱ ድካም አለበት። አንድ ቪዲዮ ለመስራት የሆነ ነገር እንኳን ሲበላሽ እንደገና ነው የምንሰራው ማለት ነው። ኤዲት ማድረጉ ምናምን ወዘተ ማለት ነው። እኔ ብዙ ጊዜ አልሰራም፣ ግን ለሚሰሩ ሰዎች ምናምን እኛ የምንፖስተው ካለ እሱንም ሪፖስት እና ኮፒ ሊንክ ሼር አድርጉ ፕሊዝ። ይሄ በነገራችን ላይ የሚለመንም ነገር አይደለም፣ ግዴታችን። እሺ ከዚህኛው ልጀምርና ተራ በተራ ሐዲሶቹን እያሳየን እንሄዳለን። ነብያችን ነብዩ መሐመድ እንግዲህ ምን አይነት ነገሮችን ያደርጉ ነበረ? ምን አይነት ልምምድ ነበራቸው? ላይክ ሙስሊሞች አሁን የሚሸማቀቁበት የማያደርጉት ነገር ቢሞቱ ሊያደርጉት የማይችሉትን ነገሮች ነብዩ መሐመድ እንደዚህ አይነት ልምምድ ያደርጉ ነበረ። አሁን ይሄኛው ሐዲስ ቅርብ ቦታ ስላለ እንደዚህ በመደዳ ስለሆነ እያሳየኋችሁ ሊድ ብዬ ነው። እሺ ያኛውን አሳያችኋለሁ። እዚህ ሐዲስ ላይ ጋይስ የሞተ ውሾች ይኸውላችሁ፣ ይሄ ሱናን አቢ ዳውድ ነው። ሱናን አቢ ዳውድ 67 ላይ ያለ ሐዲስ ነው። ሰሂህ ነው። አይሂድ ዘ ፕሮፊት ኦፍ ዘ ሜሴንጀር ኦፍ አላህ። ይሄ ሐዲሱ ግሬዱን አሳያችኋለሁ። ሰሂህ ነው። ቡዳ የሚባል ጉድጓድ አለ። ከዛ ውስጥ ማን ነው የሞቱ ውሾች የገቡበት ማንስትሪያል ክሮዝስ የገባበት እንደ ኤክስተርመንት ኦፍ ፒፕል አርስሩን የሰዎች እዳሪ የተጣለበት ጉድጓድ ነው። ከዛ ጉድጓድ ውሃ ያመጡለታል። ነቢዩ አፉን ይጉሙጥሙጣል፣ ፊቱን ይታጠባል፣ በአፍንጫው ይከተዋል፣ በጆሮ ይከተዋል፣ እጁን ይታጠብበታል፣ እግሩን ምናምን አቦሊሽን ወይ ደግሞ ለሰላት ወይ ደግሞ ወደ ጸሎት ሲሄድ የሚደረግ ውዱት ራት ሳልበላ ሄድክበት ያሉት እንግዲህ ሱናችን ነው። አንድ መልእክት ብቻ ላስተላልፍ። ትቀጥላለህ በጌታ እስኪ ሙስሊሞች፣ በጌታ በኢየሱስ ስም እንደው ከጥላቻም ከስድብም ከዛቸው ሙጡና በጌታ ስም እዚህ ውስጥ ያላችሁ ቢያንስ ለትንሽ ደቂቃ ምን እየተላለፈ ነው የሚለውን ስሙ። ከዛ ሂዱና አንብቡ። የዛን ሰዓት መታችሁ ተሳደቡ። በጌታ ስም የዛን ሰዓት መታችሁ የፈለጋችሁትን አድርጉ። ግን ምን እንደሚናገር ስሙ። እስኪ ስለምንድን ነው የሚናገረው የሚለውን በጌታ ስም ምንም ነገር ሳትጽፉ እስኪ ሁላችሁ ምንም ነገር ሳትጽፉ እንደውም ኮመንት ኦፍ አደርጋለሁ። እስኪ ስሙና ሂዱና እስኪ ደግሞ አረጋግጡ፣ አነቡ፣ ቦታውን ጻፉ። ይኸው ያለ ማስረጃ አይወራም። ይሄው ማስረጃውን እየተናገረው ዴቭ። በጌታ ስም እንደዛ አድርጉ። እኛም በቃ ዛሬ ራት ዘለለን። እናንተ እንድትማሩ እኮ ነው። ከዚህ እንዴት ነው የምበላው? የሰው ዳሪ እንትን ያለበትን ተጉሞጠሞጠው እያለኝ እንዴት ነው የምበላው? ጋይስ ያለበት እኮ አለው እኮ እንኳን ካካ ይቀርና ፔሪድም ያለበት ያነብልሃል። አሁን አስበዋል። የስንት ሰው ፔሪድ ያለበትን በኢየሱስ በቃ ተውበት ማለት ነው። ባሩዲ እዚች ጋር የሚያስቀምጠው እዚህ ጋር ዋተር ብሮት ፍሮም ፎር ዩ ፍሮም ዘ ዌል ኦፍ ቡዳ፣ ከቡዳ ጉድጓድ ኢት ዌል ኢን ዊች ዴድ ዶግስ፣ አንድ አይደለም ዴድ ዶግስ ብዙ ናቸው። ማንስትሪያል ክሎዝ ፔሪድ የነካ ወይም የሚጣልበት ጨርቅ እንደ ይላል ኤክስመረን የሰዎች ዳር የተጣለበት ሜሴንጀር ኦፍ አላህ ሪፕሌድ ኦኬ ቬሪፋይ ዋተር ኢዝ ፒውር አሉ። ውዱ ያደረጉበትና ከዛ በመጣለት ነው ውዱ ያደረገው። መሐመድ ምን አለ? ውሃ ንጹህ ነገር ነው፣ በምንም ነገር አይቆሽሽም። እዚች ጋር ሊሸውዷችሁ ይችላሉ። ኧረ ብዙ ውሃ ነው ምናምን ጉድጓድ ነው። ዝቅ ስንል ሐዲሱን ያስቀምጠዋል። አይ ከለሩን ካልቀየረ ምናምን ይላሉ። ዝቅ ስትሉ መጨረሻ ላይ አይ ሶ ዘ ከለር ኦፍ ዘ ዋተር ኢዝ ዊል ሃድ ቼንጅድ ይላል።
እዚች ጋር ይመጡና እነሱ ሊሸውዷችሁ ይፈልጋሉ። ይህንን ጥያቄ ስታነሱ ማለት ነው። ሲክስ ዛታ ሃንዲስ ሜዠርድ 6 ኪዩቢት ኢን ብሪድዝ ይላል እና ደግሞ ብሪድዝ ካለ በኋላ ኢንዘ አስክድ ዘም ማን ሁ ኦፕን ዘ ዶር ኦፍ ዘ ጋርደን ፎር ዘ ሜል አድሚትድ ሚቱ ኢት ይላል እና እዚህ ጋር ሳይዙን ምኑን ሜዠርመንቱን ያስቀምጣል። ዋሬቨሪት ሜዠርመንቱን ሲያስቀምጠው ካልኩሌሽኑን ሲሰሩት 3500 ሊትር በሆነ ውሃ ውስጥ 3500 ሊትር በሆነ ውሃ ውስጥ የቤታችሁ ሮቶ 5000 ሊትር አይሞላም አይደል? በዛ ውስጥ የሞተ ውሻ ማንስትሪያል ክሮት ዳሪ ተጠሎበት ሁሉ ታደርጋላችሁ። እኔ ለሙስሊሞች ምንም አልጠይቃችሁም። እናንተ ይህ መሐመድ ያደረገውን አታረጉትም። ሌላው ቢቀር እኔ በመሐመድ ምግባር አላፍረም፣ እኔ ይህንን ተገብራለሁ የሚል አንድ ሙስሊም ካለ እኔ ለላቦራቶሪ በብልቃጥ የምትሄዱ ሰገራ የለችም። እሷን በአንድ ባልዲ ውሃ ጨምራችሁ መታችሁ ፊት ለፊት ከተቁምጡምጣችሁ እና እናንተን አደንቃችኋለሁ። ማንም ሙስሊም አያደርገውም ማለት በአንድ ሳክስ ቢቀርና በንዴት ምናምን ነገር እንትን ባትሉ መልካም ነው። እናንተ መታችሁ ስለኛ ንጽህና ልትናገሩ ወይ ደግሞ የንጽህና አምባሳደር ነን ብላችሁ እኛ ልታሸማቅቁ አትችሉም። እናንተ የነብዩ ምግባር ማታፍሩ ከሆነ እነዚህ በነብዩ መንገድ ነው መሄድ ያለባቸው። የመጀመሪያው ፖይንት እሱ ነው። ሁለተኛው ፖይንት መሐመድ ብዙ ጊዜ ሙስሊሞች እኛ ንጹህ ነን ካካ ስንል በጣም የምንታጠብ ሰዎች ነን፣ ክርስቲያኖች ግን ቆሻሾች ምናምን የሚል አይነት ይዘታለት ይናገራሉ። በእርግጥ መሐመድ መታጠብን ከየት እንደተማረ ከይቅርታ ጋር ሌላ ሀዲስ ላሳትሄድ በፊት እዚች ጋር ራሱ ሰውየው ተጠይቆ አሁን ብዙ ጊዜ ስለሚያነሱባቸው ነው። ምናልባት ክርስቲያኖችን ቢጠይቁ እንዲመልሱላቸው በደንብ አስረግጠን ልናልፍላቸው ይገባል በሚለው ነው። እና ምንድነው እዚህ ጋር ሰውየው ተጠይቆ ነበር እና ብዙ ጊዜ እነሱት ርቀት አለው የሚል ነው። ቅድም ቃል ዴቮ ሲያወራ ነበርና ርቀት አለው ውሃው በጣም ብዙ ነው ምናምን የወንዝ ውሃ ምናምን ያድርገው የመሳል ነገር አላቸውና ኖ እዚህ ጋር ሰውየውም ተጠይቆ ነበር። ታች ወርዳችሁ እዛች ጋር ሜል የሚለው ላይ ማለት ነውና ሰውየው ተጠይቆ ነው ርቀት የለውም። በዛ ላይ ደግሞ ከለሩ ራሱ ቼንጅ አድርጓል ወይ ደግሞ ቀይሯል። ከለሩ ራሱ የቀየረ ነው። በዛ ላይ ምን አለ ውሃን የሚበክለው ነገር የለም ማለት ሎቱ ስባት እንዴት ነው እኛ አይናችን እያየ ውሃ የሚበክለው ነገር እያየን ኦኬ። አሁን ለምሳሌ ኮፊ ውሃ ውስጥ ብከቱት የኮፊ ከለር ነው የሚይዘው አይደለ? የቡና ከለሩ ይይዛል። የራሱ ከለሩን ይለውጠዋል። ፔሬድ ተጨምሮበት የወር አበባ ማለት ነው። የወር አበባ ውሻ የሞተ ውሻ ምናምን ቆሻዎች ተጨምሮበት እንዴት ነው ንጹህ ሊሆን ይችላል? እንዴት ለሰላት ሊቀርብ ይችላል? እና ይሄንን እንዳለ አሁን እነሱ የሚያነሳቸው መልሶች ራሱ ተጠይቆ የግቢ ጠባቂው ማለት ተጠይቆ መልሶታል። እንደ ከለር ቼንጅ እንደቀየረ እንዲሁም ደግሞ ውሃው ደግሞ ትንሽ እንደነበረ የሚናገር ሀዲስ ነው። እዛው ላይ ስለሚያዋርዳቸው በደንብ አድርጋችሁ እንግሊዝኛውን አስነብቧቸው እና ቀጥል ሌላ ሀዲስ እሺ አስነብብ ያለው ቴንኪዩ ቤትዬ በደንብ ተቀምጧል። ሌላው ነቢዩ መሐመድ እና እነሱ እንትን ይላሉ ብዙ ጊዜ ንጽህና እንደሚጠብቁ ንጽህና እንትን እንደሚሉ እኛ ቆሻሾች እንደሆነ ሽንት ቤት ሲገቡ ምናምን ብላ ብቻ ይሰክሳሉ። እሱም ከአይሁድ የተወሰደ እንጂ የእነሱ አይነት አስተምሮ የለም። እናንተ መጽሐፉ ስለ ንጽህነቱ ጋር የተጻፈው ምናምን እያሉ ሊያሸማቅቁ ላይ ይመጣሉ። በነገራችን ላይ ህገ ልቦና ካለ ጭንቅላት ካለን ካካ የምንለው ወይ ደግሞ ካካ ብለን የምንጠረገው የግድ መጽሐፉ ስለተጻፈልን ነው ካለን እሱ which is wrong ይሆናል። ነቢዩ መሐመድ ቁርአን ከመውረዱ በፊት ካካ አድርገው አይጠረጉም የሚለውንም ያስይዘናል ማለት ነው። ምክንያቱም ከዛ በፊት ስላልተጻፈለት ስላልተነገረው ማለት ነው። ነቢዩ እንግዲህ 40 ዓመት ሙሉ ገላውን ሳይታጠብ ካካ ሳይጠረግ ምናምን እንዲኖረው የሚለውን ያስይዛል። ግን ነቢዩ መሐመድ ምን አይነት ሰው ነው? ሱናን ኢብን ማጃ 3:14 ላይ ውሃ ሲሰጠው ድንጋይ ያምጡልኝ የሚል ነበር ካካ ሲያደርግ። ዘ ሜሴንጀር ኦፍ አላህ ኦኬ ወንት ቱ ቶይሌት ኤንድ ሴድ ብሪንግ ሚ 3 stone so I brought him 2 stone and a piece of dung. He took the 2 stone and threw the dung away, say it is impure. ድንጋይ እንትን ያለ ቆይ ሌላ ሐዲስ ደግሞ አለ። እሱን ሰጣችኋለሁ አወጣላችኋለሁ። ውሃ ሲሰጠው አንድ ሰሃባ አለጉት ልጅ እንካ ካካ ብሎ እንካ ውሃ ሲለው ኖ ጉዱሎ ቁጥር ድንጋይ አምጣልኝ። ይሄ ሱና ነው። ሱና እስከሆነ ድረስ በዚህ ሱና ደግሞ ማለት ነው ልትከተሉ ልታምኑበት ይገባል። እናንተም እንደ ነብያችሁ ውሃ ሳይሆን መጠቀም ያለባችሁ እንደዚህ ድንጋዮችን ነው ማለት ነው። ማታፈር ከሆነ ማልሸማቀቅ የሚል ከሆነ አንድ ሰው
ፊት ለፊት መጥቶ ይሄንን በቃ ይሄ ነው ብሎ መናገር ነው እንጂ እንትና ተሳደባለም። ይሄ እንትን ያለው የተቀመጠው እናንተ መጽሐፎች ነው እንጂ እናንተ መጽሐፍ ላይ ነው እንጂ እኛ ላይ አይደለም። ወይ ደግሞ እኛ የተረጎም ነው እኛ ያስቀመጥ ነው አይደለም። የራሳችሁ መጽሐፍ ነው። ይህንን ልትቀበሉበት ግድ ይላል ማለት ነው። ይኸው እዚህ ላይ ሳንወጣ ደግሞ እዚሁ ሳሂህ አልቡኻሪ 3860 ላይ ቅድም እንትኑን ያሳየኋችሁ በሳውዲ አረቢያ ገቨርንመንት ነው። እዚህ ሀዲስ ላይ ደግሞ መሐመድ ውሃ ሲሰጠው ድንጋይ አምጡልኝ፣ አጥንት እንዳታመጡልኝ ይላል። አጥንትና ኩበት አታምጡልኝ። ለምን ሲባል አጥንትና ኩበት የወንድማችሁ የአጋንንት የሰይጣን የጂኒዎች የነሱ ምግብ ነው። የምናችሁ ወንድማችሁ አጋንንት። እዚህ ሀዲስ ላይ አንድም መሐመድ ውሃ ሲሰጠው መጸዳጃ ድንጋይ እንደፈለገ ያስቀምጥና አጥንትና ቅድምም እዛ ጋር ታችኋል ቦን ወይ አጥንትና ኩበት የከብቶች ዳሪ እነሱ የአጋንንት ምግብ ናቸው። እሱ ደግሞ አጋንንቶች ጠይቀውት እሱ ላይሰንስ እንደሰጣቸው ደግሞ ነብዩ ከሆነ በኋላ ጠፍቶባቸው ሂራ ዋሻ እዛ የተጨመቀበት ዋሻ ውስጥ እንዴት እንደነበረ ታሪኩ ሰፊ ነው። እርስ በርሱ ስለሚያዝ ወደዛ ልግባና ወደዛ ሄደን ልናየው እንችላለን ማለት ነው። ሌላውን ሀዲስ ደግሞ ላሳያችሁና ወደ እንትኖቹ እንምጣ። ወደ ስፐርም የሚባለው ይቅርታ ወይ ደግሞ የዘር ፈሳሽ ስለሚባለው ነገር እንምጣና አንዳንድ ነገሮችን እኔ ይሄ ነቢዩ መሐመድ የዘር ፈሳሻቸውን ልብሳቸው ላይ ያፈሱ ነበረ ሲባል ኦፍኮርስ አዎ ያፈሱ ነበረ። ኢቭን አፍሰው ብቻ እንትን አይተውትም። የፈሰሰውን ደግሞ ጥርግ ያደረጉና በእጃቸው ግድግዳ ላይ ለጥፉት ነበረ። ይህንን እንግዲህ እኛ አይደለንም የጻፍነው። ይህንን እፎይ ሲያነበው እኔ መጥቼ ቃል ስጋ ሆነ ሲያነበው ቤትዬ ስታነበው ለምንድነው ኃጢአት የሚሆነው? ዋይ አልገባንም። መቼም ልንረዳው ያልቻልነው ነገር ቢኖር ይሄ ነው። እኛ መጥተን ስናነበው ክልክል ወይ ደግሞ ወንጀል ኃጢአት የሚሆንበት ምክንያት ምንድን ነው? ነቢዩ መሐመድ ልብሳቸው ላይ ብቻ አይደለም ግድግዳ ላይ ይለጥፉ ነበረ። ምንድን ላይ? ግድግዳ ላይ ይለጥፉት ነበረ። ይኸው ሐዲሱን ሱናን አቢ ዳውድ 260 ላይ ይገኛል። ዘ ፕሮፊት ቱክ ዘ ባዝ ኦፍ ጀናባ ሴክሹዋል ሪሌሽን ኦር ዌት ድሪም። ጀናባ ማለት ከሴክሹዋል ሪሌሽን ወይ ደግሞ ከዛ በኋላ የሚደረግ እጥበት ያደርግ ነበረ። ከምን በኋላ? ከሴክሹዋል ሪሌሽን ወይ ደግሞ በህልመ ሌሊት ዘሩን ካፈሰሰ በኋላ። ሂ ፈረስት አለና ስለ ሂደቱ ሲናገር ሂ ፈረስት ክሊን ሂዝ ፕራይቬት ፓርት፣ መጀመሪያ ፕራይቬት ፓርቱን ያጸዳል። ዊዝ ሂዝ ሃንድ፣ በምንድን ነው የሚያጸዳው? ፕራይቬት ፓርቱን በእጁ። ኤንደ ራብዲት ዛት ሃንድ ኦን ዘ ዎል አርዝ ኤንደ ዋሽዲት። ከዛ በኋላ ያንን ያጸዳውን እጁን ይጠርገዋል ወይ ይመርገዋል፣ ይለጥፈዋል። ግድግዳ ላይ ወይ መሬት ላይ ይለጥፋል፣ ይመርግና ከዛ ይታጠባል። ምኑን? የዘር ፈሳሹን። ማ? ነቢዩ። ጋይስ ሙስሊሞችዬ ለእናንተ የምጠይቃችሁ ጥያቄ ካላፈራችሁበት እፎይ ይህንን ሀዲስ በጣም አንጫጭታችኋል፣ በጣም ተሰምቷችኋል፣ በጣም ነክቷችኋል፣ ተች አድርጓችኋል። ተች እንዲያደርጋችሁ እጅግ እንፈልግ ነበር። ይሄ ስላደረጋችሁ ደግሞ እውነት ለመናገር ጌታን በጣም ደስተኞች ነን። ቢኮዝ እፎይም ይሄንን ሀዲስ ሎሽን አውጥቶ እንዲያሳያችሁ ምክንያት መጽሐፍ ቅዱስን ከፍታችሁ ሴት ልጅን እግዚአብሔር በ50 ብር 50 የብር ሰቀል የሚለውን በ50 ብር በ30 ብር እያላችሁ ቪዲዮን አሁን ላሳይ ይችላለሁ። የእናንተ ኡስታዞች እንደፈለጉ አፋቸውን ሲከፍቱ ተው ሲባሉ ሞክ ሲያደርጉ እንደዛ እያወጡ ብር እያወጡ ሲያሳዩ ማሻአላ እያላችሁ ከስር ስስቁ ነበረ። ኦኬ የእናንተ ይብሳል። መሐመድ ይህንን ስፐርሙን ልክ እፎይ እንዳሳያችሁ ሎሽን እንደዚህ እጁ ላይ እንዳሳያችሁ ስፐርሙን እንደዛ አድርጎ ግድግዳ ላይ ልጥፍ ነበር ብለን ስናሳያችሁ ልትታመሙ አይገባም። ያንን የተደረገ ያለው ያንም የተደረገው ለምን ተች አድርጋችኋል? ይሄ ሲሆን ለምን ተች ትሆናላችሁ እናንተ? ይቅርታ ቆይ ባትሪ ሊዘጋብኝ ነው። ባሮክ አንዴ ቻርጅ ልሰካ 1% ሆነ። እስከሚመጣ ግን እኔ አንድ ነገር ልበል ለክርስቲያን እህት ወንድሞቼ ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ፣ አሁን እንደዚህ እያነሱ ልክ እንደኛ እነሱ ደግሞ ይከፍታሉ። አንዳንድ ደግሞ አስመሳይ ልክ ምንድን ነው ቴምርና ሾርባ ያታለላቸው ሆዳቸው የሞላ በነዛ ብሏል ቴዶዬ። እውነቱን ነው። በቴምርና በሾርባ እምነታቸውን የሸጡ የኛ አይነት
ክር ያደረጉ እኛ ለማህተባችን ስንኖር እነሱ ደግሞ ለሆዳቸው ይኖሩ አሉ። እነዛ ጋር እየገባችሁ እነዛ የሚጠይቁት ጥያቄና እናንተ ምላሽ መስጠት የማትችሉ ከሆነ ባትገቡ ብዬ እመርጣለሁ። ባትገቡ። ምክንያቱም ደግሞ እነሱ ነጥብ ማስጣል ስለሆነ የሚፈልጉት አሳመንም ብለው ለእኛ ነው የሚልኩት። ታውቃለህ ባሩኬ፣ አሳመንም ብለው ነው የሚልኩት። አሁን ቅድም ይሄ ልጅ በጣም ነው የምከታተለው፣ የቅድሙ ልጅ በጣም ማለት ነው። እና ኖርማሊ የሚገባው ወይ ዝማሬ ምናምን የሚዘምሩ ልጆች ጋር ይገባና ከታች በኮመንት ያናደዳቸዋል። ና ግባ እፎ እየተሳሳተበትን አሳየን ይሉታል። እነሱን ተናዱ። ገባችሁ? ልክ እንደዛ ሲሉ እያስገባችኋቸው፣ ከዛ ከነሱ ደግሞ እናንተ በቂ ምላሽ ካልሰጣችሁ ጥሩ አይመጣም። እና በተቻላችሁ መጠን እንደዚህ አይነት ነገርን ባታደርጉ። እነሱ ልብ ካላቸው አዎ ብለው የሚያስቡ ከሆነ እኛ ጋር ይምጡ። በቃ አለ ሁሉም ቦታ እህቶች አሉ፣ ከእኔ የበለጡ በጣም የሚያገለግሉ እህቶች አሉ። እዚህ እነሱ ጋር ይግቡ። ማማዬ ኦሬስ ክፍት ነው የእሷ ቤት። ሂድና እሷ ጋር ተወያይ፣ ሂድና እሷ ጋር ተወያይ። እኔ ላነጻጽር አይደለም ቁጭ ያልኩት። ነገር ግን የተሳሳተበት ቪዲዮ ካለ ይዘህ ሂድ እሷ ጋር፣ እነ ብያ ጋር፣ እነ ልደት በጣም ብዙዎች አሉ፣ እነ ቢኒ ጋር፣ ቃል ጋር፣ ሁሉም ጋር መውሰድ ይችላሉ። እና በተቻላችሁ መጠን እንደዛ ብታደርጉ ብዬ ላለሁኝ። እነሱም ሰው የሌለበት ማለት ሰው የሌለበት ስላችሁ ትረዱኛላችሁ። ምላሽ አናገኝም ብለው የሚታሰብበት ቤት ነው መግባት የሚፈልጉት እንጂ ምላሽ ያለበት ቤት አይገቡም በምንም ተአምር ማለት ነው። እና ይሄን በማድረግ ብትተባበሩ ብዬ ላለው። ካጠፋው ይቅርታ። አሁንም ቢሆን እፎይ አጥፍቷል፣ ስህተት አለበት የምትሉ ገብታችሁ የእፎይ ቪዲዮ ታደርጋላችሁ፣ ታሰሙናላችሁ ጥፋቱን። ከዛ የተሳሳተበትን የራሳችሁን ወይ ከሀዲስ ወይ ከቁርአን አውጥታችሁ ትነግሩናላችሁ። እኛ ደግሞ ምላሹን እንሰጣለን ማለት ነው። ምንም የተሳሳተው ነገር ስለሌለ ባሮኬ ክበሩልኝ ሁላችሁ፣ ሌቮም እንደዛው እዮቤ ሁላችሁ። ልክ ነሽ እህታችን፣ እንደዛ ነው ልጁ። በነገራችን ላይ የእሱን ኡስታዝ ሳይቀር አውርተናል። ያ ቃል ገና ሲመጣም ሮጦ የወጣው ሀዲሱን የከፈተበት ቦታ ራሱ ሲጀመር ልክ ስላልነበረ ነው። ያው ሀዲስ ቡኮች አሉ፣ ዌብሳይቶች አሉ። ማን እንደጻፈው ከየት እንዳመጣው ራሱ ቪዲዮ ነው። ሰዎችን ለመሸወድ የሚደረጉ ጥረቶች ናቸው። ያ ይምጣና አንድ ሙስሊም እስኪ አይሻ ከነብዩ ልብስ ላይ ፍቅ ነበር አላለች የሚለውን እኔ እንደውም ከኛ አፍ ከምናገር ዝም ብዬ ነው። ለምን ከኡስታዝ አፍ አላሰማችሁም ይችን ነገር? አሁን ልጁ ደኢፍ ነው ብለዋል አይደለ? ቅድም ወደ እሱ እየመጣሁ ነበር። ይህን ያህል ያን እዛ ላይ ከሄድኩኝ እስኪ የአንድ ኡስታዝ ንግግር ላሰማችሁና ልጁን ለተናገረው ነገር እኔ ሳልሆን ኡስታዙ መልስ ቢሰጠው አይሻልም? እንደው አሽሞንሙ ነው ማለት ነው። ኡስታዙ ሽሙንሙን አድርጎ የነብያችን ልብስ ላይ እንዴት የዘር ፈሳሽ ይንጠባጠብና ይፋቅ እንደነበር የሚናገር አንድ ሐዲስ አለች። እሷን ላውጣላችሁና አንድ ሰው ኡስታዝ አለ የተናገራት ያስተማራት፣ እሷን እናያት። እንደዚያ የተሻለ ይሆናል ብዬ አምናለሁ። አገኘኋት። እሺ ካሜራ ላብራ። ኦኬ ይሄ ነው ኡስታዝ አይሻ። በጣም እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መንይ የሚባለው ነገር ማለት ነው፣ ፍትወተ ጠብታ ስፐርም፣ በጣም አሳፋሪ ነገር ነው አይደለም? አንድ ወንድ ልጅ በተለይ ይህ ግለሰብ ታዋቂ ነው ብላችሁ ብታስቡ ሰው ያንን በተመለከተ ስለ እሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱል ሰለም ህይወት ታሪክ ላይ ግን ይህ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱል ሰለም አንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ማሻአላህ ሰሂህ በሆነ ሐዲስ ላይ ምን በሆነ ሐዲስ ላይ ሰሂህ በሆነ ሐዲስ ላይ መንያቸው ታሪካቸው ትክክለኛ አካል ነው ሆነ ማለት ነው። ሶ በእንደዛ ምን ታደርገ ነበር? እፈትገው። አንድ አይደለም በርካታ ነው እናመጣ ነው፣ ብዙ ሺህ ነው እናመጣው። አንድ አይደለም። በነገራችን ለኛ ስናወራ ይሄ ኡስታዝ ታዲያ እየፎገረ ነው ሙስሊሞችዬ። እና እፎይ ብቻ ሳይሆን ውሸታም፣ ይሄም ኡስታዝ ውሸታም ነው። ይሄ ይታሰር፣ ይገደል። ይሄን ኡስታዝ ግደሉልን፣ ይሄን ኡስታዝ እሰሩልን።
በጣም እስኪ አንድ ምሳሌ እፎይ ውሸታም ነው ብሎ ማስረጃ አድርጎ ያመጣው ሐዲስ ይሄን ከሆነ ይሄ ኡስታዝ ይያዝ፣ ኢትዮጵያ ውስጥ ያለው ይታሰር። ነብዩ ላይ እየቀጠፈ ነው፣ ውሸት እየዋሸ ነው። ይሄ ይገደል። ይህ ግለሰብ ታዋቂ ነው ብላችሁ ብታስቡ ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል አይደለም? ቤተሰቦቹ ረሱላህ ሰለላሁ ዐለይሂ ወሰለም ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂህ በሆነ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና እና ጋይስ አየውና በእጄ እፈትገው ነበር ትላለች። ይሄ ሲራ አካል ነው። ስለዚህ አሁን እፎይ ይህንን በመናገሩ ነው ብሎ አንድ ወንድማችን ስለመጣ ለምን እፎይ ብቻ ፍርደ ገምድል ለምን ትሆናላችሁ? ለምን ፍርደ ገምድል ትሆናላችሁ? ለምን እኩል አትፈርዱም? ይህንን 500 ሺህ ብር እንሰጣለን ለሰጠን በሉ። በነቢያችን እየቀጠፈ ነው። በነቢያችን ላይ እየዋሸ ነው። ጋይስ ሲናገረው ማሻአላ ነው። እፎይ ሲናገረው ነው የሚደብረው ከሆነ ያስተዛዝበናል። ለማንኛውም የሆነ ኮሜንታችን ነበር፣ እሱም ብቻ ልስጣትና ዌብሳይቱን አሳዩ የሚል ኮሜንት ነው። እንደ ነቢያችን ለመደብሉ ስላለ ይቅር ይበለኝ። ይሄ ነው ዌብሳይቱ፣ ክሎዝድ ዌብሳይት ነው። ያው ሱና ዶት ኮም ይባላል። እዚህ ላይ ነው ሀዲሳቶች የምታገኙት። በሳውዲ አረቢያ ገቨርንመንት ረን የሚደረግ ነው ብያቸዋለሁ። ከዛ በተጨማሪ ደግሞ ዌብሳይቱ ምንድን ነው ብያቸዋለሁ። ዌብሳይት ብቻ ሳይሆን ቡኮች አሉት። ቡኮቹን በዌብሳይት ደረጃ ሰብስበው ሰው እንዲያገኛቸው አስገቡቸው እንጂ መጽሐፎቹ የታተሙና አማዞን ላይ ሁላ የሚሸጡ በሀርድ ኮፒ ደረጃ አለ። በነገራችን ላይ ሲንጫጩኛ ገዝተን ጨርሰናቸዋል። ሱናን አቢ ዳውድ ገብተዋል እጃችን ላይ። እፎይ ጋር አለ። ተፍሲራትም ገብተውልናል የተወሰኑ አልቡኻሪ እና ምናምን እነሱ ኡትማን የሚባል ልጅ አለ እዚህ እንደውም ቪዲዮ ሰርቶበታል። አንዷ ስትቀጥፍ ከቡኩ ላይ ከፍቶላት ማለት ነው። እዛ ተሰብስበው ተገዝተው ተቀምጠዋል። የሚመጣ ሰው ስላጣን ነው እንጂ ኦልሬዲ መጽሐፎቹ ብዙ ሺህ ዶላሮች አውጥተን ገዝተናቸዋል። ያው ቡክ አላቸው ሃርድ ኮፒ። በሳዑዲ አረቢያ ነው ረን የሚደረጉትም። ይህኛ አይደለም ለማለት ነው። ይሄ ነው ዌብሳይቱንም አሳይቻለሁ። ሃርድ ኮፒ ምቻለሁ አይደለ? ድምጽ ይሰማ ነበር። ትንሽ ተሰምታል። ሌባ ከፍትላለሁ ከፈለክ ይዟል ኮኔክሽን። ጨርሻለሁ። እግዚአብሔር ይስጥልን። ካስረዘምኩ ይቅርታ። ባነሳሁት ነገር ላይ ዋሽተሃል፣ ጥያቄ ያለን እንደዚህ ነው የሚል ሰው ካለ እፎይም ባነሳቸው ሀሳቦች ላይ ይሄ የሚል ካለ መረጃ የሚመጣ ካለ በመረጃ ለመመለስ ዝግጁ ነን። እፎይን ከፈራችሁት እራሱ እኛም ማናገር ትችላላችሁ። እፎይን ትንሽ ይፈሩታል እና አይ ቲንክ እኛ እንመልሳለን፣ ችግር የለም ትላለህ። ባሮኬ አመሰግናለሁ። እሺ ማውራት የሚመች ቦታ ላይ ስላልሆንኩ ነው። ሀሳብ ያላችሁን ካላችሁ ሀሳብ ቀጥሉና ከጨረስን በቃ እንዘጋለን። እስኪና ሮናልዶ እንዴት እንደማሰቃይ ካሳያለሁ። ብዙ ነገር አለ እኔ ጋር እያልክ ያለው ናግባና እስኪ ካለ ስቃይህን አሁን ጀምረው። ማለት ካለ ብዙ ነገሮች ውስጥ አንዱን ጀምረውና ኢንቫይት እያደረኩ ነው። መግባት ከቻልክ ናግባ። ካላችሁ ኑ ግቡና እስካሁን ዴቫ ያወራው ኦር እፎይ ጋር ውሸት ነው የምትሉ ከሆነ ገብታችሁ ጠይቁን ነው። አይ ቲንክ መዲ ሙስሊም ነው መሰለኝ።
መሰለኝና አውሩት ዴቭ ዮኒ። እሺ ባሩክ ዴቫ ተከተላለህ። መዲ ያለክ መዲ የለም መሰለኝ ያወረዱት። በቃ አስወርጄዋለሁ። በቃ ዛሬ ኮድ ነበር የመጣው። ያ ሙስሊሞች ካላችሁ ገብታችሁ ማስረጃ ጠይቁ። ማስረጃ ጠይቁን እያለን እንዳይቃችሁ ሳይሆን ጠይቁን ነው። እና መገቡን ነገር በጣም ይገርማል። ያ አብዱ አለ ሰላም ነህ? ወላሂ እንዴት ናችሁ? ሌላ ሱዲስ ሱሪ አልከዛ ከሽ ያትልኝ ማብራት አብዱ ገብቷል። እናንተ ግሞች ቂጣችሁን ይጠቡ መጀመሪያ እንጨት አምራችሁ እናንተ ግሞች እዚህ ቤት ለግል ተውት፣ ይጨርስ ተውት ይጨርስ። ሰው ያለውን ነው የሚሰጠውና ያው ያለውን ነው የሰጠው። ካለ አስገቡትና ይውጣለት። በነገራችን ላይ አሁን ግን ያልከው ወንድማችን ያው ግን እኛ አይደለንም፣ ነብያችሁ ነው። በአንድ ሌሊት እንደዛ እያንጠባጠበ እየዞረ የነበሩ አይደል እንደ ሚስቶቹ ጋር። እሱ ነው ግን ከተባለ ግም ይባላል። ግም ከተባለ ግም የሚባለው አሁንም እንደግምልህ ደግሞ ማለት ነው የሚታጠብበት ውሃ እንኳን አልተበረዘም እያለ ሰገራ፣ የወር አበባ፣ ሽን የገማ ውሃ አይበላሽም እያለ የታጠበበት እሱ ነው ግም ከተባለ ግም የሚባለው። ሌላም እንጨምርላለን፣ ግን እኛ በስድብ አልበለጸግንም። ያችን ስም ነው እንዴ በስሙ ተነሽ አንቺ ሻሌ ጣራሽ ሸርሙቆች ወቅት የበከታችሁ ጨረስ ግብ ናችሁ። ግብ በትልቁ አድርገው እስኪ ባሩት አረቄና ቢራ የሚጠጡ አካራ ሙላ ደግሞ ታወሪያለሽ እንዴ ምናምን ብለሽ ማሽአምስ ስድባውስ ለምን አስወረድከው? ባሩት አንተን ያስወረድከው ማውራት አይመቸኝም እያለ ነበረ። እኔ ጋርም ትንሽ ጫጫታ አለ። ለማንኛውም ግም ከተባለ ያው ራሳችሁ ላይ ያለው አስተምሮታችሁ ነው። ግን ግቡ ስህተት ካለ ጠይቃችሁ ስህተት አለ ካላችሁ መግባት ትችላላችሁ። አሁንም በስነ ስርዓት አውጥታችሁ በማስረጃ ማውራት የምትችሉ ከሆነ አዘርዋይስ ግን እኛ አምላካችን ስድብ አላስተማረንም። ስለዚህ ራሳችሁ እዛው እንትን ትላላችሁ ማለት ነው። ስድብ ማርያምን ብችል ስድብ ብሰድበው ደስ ባለኝ፣ ግን ያው ስድብ አላውቅም ማርያምን። ኤኒዌይስ ነገራችን ላይ አገኒ ተወዳጅ ያወራህ ነው ባሮች አቤት! ኧረ እየተሳደቡት ነው በጌታ ስም። እንዲህ ነው እንደሚያስተምረው እንዲህ ነው እንደስልምና ያስተምራችሁ። በጌታ ስም የምታምኑትን መመስከር አትችሉም። መስማምሽ ሰላም ምንድን ነው ሀሳባቸው? እስቲ ስለግም እስቲ ማስረጃ እስቲ በማለት ኦብሌና አይደል ነጩ ለማናችሁ ማስረጃ እስቲ ኦብሌና ፓፓ ይሰማል ወንድሜ? ኦብሌና ያለው አንዴ እንትንን አንሳና አውራና። እሺ ግን ስላላችሁ ማስረጃ እስቲኝ ያልኩሽ እኮ ነው። እሺ ችግር የለውም። ሚዩት ሳታደርገው አውራኝ። ጾም ላይ ነው ያላችሁት አይደለ? ጫጫታ አለ። ለዛ ነው ጾም ላይ ነው ያላችሁት አይደለ?
እሺ እንደው ገብቶ እምነቱን ማስረዳት የሚችል ሙስሊም ካለ ኑ በደስታ እሺ ጋይስ ኑና የምታምኑትን እምነት በማስረጃ ካላችሁ መታችሁ ልታወሩ የተፈቀደላችሁ ነው። ደስ እያለን ኦኬ። የምንስለው ቢላ የምናሳድደው ህዝብ የለም። ለምን መስላችሁ? የኛ ጌታ እሱ የፈጠረውን ራሱ መውሰድ የሚችል አምላክ ነው ያለን። የትኛውን ፍትህ ብለን እኛ ገልን አንልክለትም። እርሱ ታግሶ የሚያኖራችሁ እናንተን እኛ እንዲህ ልናደርግ አንችል። ክርስትና እንደዛ ስላሉና ክርስትና የተመሰረተውም በከበረ የደም ዋጋ መፍሰስ ነው። አንዱ ስለ አንዱ ዋጋ በመክፈል አያችሁ። ሰማዕታት፣ ጻድቃን እዚያ ያደረሱት በቀበብሎሽ ከዛ ዘመን ጀምሮ ደማቸውን እየዘሩ አጥንታቸውን እየከሰከሱ ስለ አንተ ቀኑ ሁሉ እንገድላለን እያሉ ነው ስለ ክርስቶስ ብለው በሊቢያ ላይ እንግዲህ የሆነውን ታውቃላችሁ። የማን አምላክ እየተጠራ ሲታረዱ እንደነበር። ኦኬ አሁን ብዙ አናውራ፣ ብዙ ርቀት አንሄድ። ስለዚህ ፖላይት ሆነን ኦኬ ፖላይት ሆነን በቻላችሁት መጠን ሁሉ ተረጋግተን አይኖ እምነት ጉዳይ ሲሆን ሴንሲቲቭ ነው ይገባኛል። ግን ተረጋግተን ማስረጃ ሲቀርብ መናደድ ሳይሆን ማስረጃው ልክ ነው ወይስ አይደለም የሚለው መነጋገሩ ነው የሚቀለው። ያ ቢሆን ነው መልካም የሚሆነው እና እንደዛ እናድርግ። ይቅርታ ስምህ ማን ነበረ? አይሰማም? አዎ ይሰማል። ድምፅህ እኮ ይሰማል። ማስረጃ ስጠይቅ ለምንድን ነው የምታስበው? አዎ ስምህ ማን ነበረ? ሊሰጥ ነው ማስረጃ እንዲሰጥ። ስምህ ማን ነበረ? የእኔ ስም ምን ያደርግልህ? ጥያቄ ስትጠየቅ መመለስ ነው። ምንም እኮ አሁን እሷ በየሌሊቱ ማስረጃ ትጠራ ይኸውልህ ከሌ እንዳልልህ ነው። አየህ እኔ እናንተ ስናወራ አሁን በዚህ መንፈስ ከሆነ ልንነጋገርም አንችልም። ገብቶሃል አይደል? ደስ ያለህን ስም ስጠኝ። እሺ በቃ ችግር የለውም ወንድሜ እልሃለሁ፣ ምንም ችግር የለውም። እሺ ምን አይነት እንትን ነው የፈለከው? የትኛውን ጥቅስ ነው የፈለከው? አይ እሱ አሁን ለምሳሌ በየሌሊት ሲያንጠባጥብ ምናምን ማስረጃ ከሰጠሽኝ እቀበልሻለሁ ብራዘር፣ ምንም ችግር የለም እኮ በማስረጃ ነው ዘመኑ። ማስረጃ ነው፣ ማስረጃ ብቻ ነው ተቀባይነት ያለው። እሺ ምን ነበር ያልሽው ያብዬ? እኔ ያልኩትኝ የነበረው ምንድነው በአንድ ሌሊት 11 ሚስቶቹ ጋር ሄዶ ባለው ላይ ከዛ ደግሞ ልጁ ሲሰድበኝ የአንተ ነብይ ነው ሲያንጠባጠብ የነበረው ብዬ አልኩት ማለት ነው። ይህ ማለት አይሻ እሱ ግንኙነት አድርጎ አይሻ ነበረች አይደለም የምታጸዳለት ልብሱ ላይ እያንጠባጠበ የምትፈቀፍቅለት ሲደርቅ ዮዬ አውጣልኝና አሳየልኝ። እሺ ሀዲሱን ከፈለገ አሳየኝ። ኧረ እንዲህ በፍቅር ከቁርአን ቀጥተኛ ማስረጃ ስጥኝና ለመልሽ ስትሽ እሺ አውጣልኝ። ዮዬ ያወጣ ነው። ስለዚህ ዮዬ ያወጣ ነው። ያወጣልና ማስረጃን የጠየቀው ደስ ይላል። በጨዋነት መሰለ መነጋገር ደግመ መግባት ክብር ያድልልን። ማስረጃ ጠይቃን ማስረጃውን ደግሞ ያሳየንና ከዛ ያወራችሁ ይላላችሁ ማለት ነው። እና የአንብበው እሺ፣ በትልቁ አድርገው ባሮኪ